ሰላም ስሜ እስክንድር አበበ ይባላል። የኢትዮጵያን ኮሚኒቲ አሶሲዬሽን አትላንታ የሂሳብ ክፍል ሹም ነኝ። ቦርድ ሜምበር ነኝ። ኤግዜኪቲቭ ኮሚቴ ላይ ነው ብዙ ምሰራ ያለው በኢንፍራስትራክቸር አፕግሬድ እና በዚህ በቢልዲንግ ውስጥ ባለው ነው ሞር ፎከስ ማድረግ ያለሁት። በሱ በተጨማሪ ትንሽ የስፖርትና ዩዝ ኮሚቴ ላይም ሰፖርት እያደረኩ ነው። ብቻ ትንሽ እሱ ላይ ብዙም አላተኮርኩም። ሰሞኑን አንድ ቢልዲንግ እስኪሰራ ድረስ እስኪያልቅ ድረስ ፔቪንግ ደግሞ ፓርኪንግ ሎቱን ፔቭ ማድረግ እቅድ አለን። እሱን እስክንጨርስ ድረስ ሞር ፎከስ ማድረግ ያለሁት እሱ ላይ ነው እና ዛሬ ለማብራራት ፈልጋለሁ ምን ላይ እንዳለን ምን እንደሰራን ከተመረጥን ጀና ከገባን ጀምሮ ባጭሩ ላስረዳ ነው ሞክረው ማለት ነው። እሺ እንግዲህ አሁን ተሽከርካሪ ማቆሚያ ስፍራ የሚባለውን ጠቅሰሃልና እስቲ ስለሱ ምን ታቀዳለ? ምን ደረጃስ ላይ ነው የሚገኘው? አሁን እሱ ዋናው የመጀመሪያ ቅድሚያ የሰጠነው እሱን ነው። ምክንያቱም ብዙም ዲዛይን ማድረግ ብዙም ኢንጂነሪንግ ስለማያስፈልገው አሁን ያደረግነው ያንን የሚሰሩ ኮንትራክተሮች 4 እና 5 ፈልገን ሰጠናቸው። የቢልዲንጉን ፕላን ምን ማድረግ እንደምንፈልግ የትኛው ፓርኪንግ እንደሚሰራ አንዳንዱ በጣም ተበላሽቷል። እንግዲህ ከምታውቁት ኮሚኒቲውን በዚህ በድራይቭዌይ በኩል ያለው በጣም ፈርሷል። እሱ ላይ ጠበቅ ያለ ሪፔር ያስፈልገዋል። እሱን እንሰራለን። ሌላውን አስፋልቱ በሙሉ ግን ያለውን አስፋልት ቆፍረን አውጥተን አዲስ አስፋልት የመስራት ነው እቅዳችን። አንዳንድ ደግሞ እንደምታዩት ኮንክሪት ከርቡ ኮንክሪት በመውጫና በመግቢያ ያለው ፈርሷል። አንዳንዱ ሳይድ ዎክ ላይ ያለው ፈርሷል። እሱን ደግሞ አጠር ያለ በማሰራት ሪፔር አድርገን እንዳለ ፓርኪንግ ሎቱ መጀመሪያ የፍሮንቱ ፓርኪንግ ሎት እና ድራይቭዌው ጥሩ ሆኖ እንዲገኝ እሱ ነው ብዙ የምንጠቀምበት። ከመንገድ ላይ የሚታየው እሱ ስለሆነ ለሱ ነው ፕራዮሪቲ የሰጠነው። አሁን 3 ኩባንያዎች ሾርት ሊስት አድርገናል። ለማንም አልተሰጠም ስራው ግን እነሱን ደግሞ እንደገና ከቦርዱ ጋር ዲስከስ አደረግን። ከትላንትና ወዲያ ምን እንደሆነ ሀሳባችን አንዳንድ ጥያቄዎች አቅርበው ነበረ። ለነሱ ደግሞ እንደገና ትንሽ ማብራሪያ ሰጥተን መልሰን ጎላችን እንግዲህ በሚቀጥለው አርብ ሁሉን ነገር ጥያቄዎቹን የቦርዱን ጥያቄዎች መልሰን አብራርተን በኦገስት ውስጥ ለመስራት ነው የምንሞክር ያለ ነው። የአመት በዓላችንም እየደረሰ ስለሆነ ከሱ በፊት ሰርተን ለመጨረስ ነው የምንሞክረው። ጥሩ እንግዲህ ይሄ ዋናው ነገር ደግሞ ትልቁ ህንጻው ነው። ህንጻው ውስጥ ደግሞ ምን ነገሮች ሊሰሩ ታቀዱ? ምንስ ተሰርቶ ፍጻሜ ያገኘ? ሌላስ አዲስ እቅድ እንዳለ? ዋና እንግዲህ አሁን ብዙ ነገሮች አሉ። ያው እቅዳችን ብዙ ነው። ዋናው ኮሜርሻል ኪችኑ አፕግሬድ አድርገን ኮሜርሻል ኪችን ሰርተን እና ደግሞ ከኮሜርሻል ኪችኑ ጋር ደግሞ ብዙ አብረው የሚመጡ አሉ። የኤሌክትሪካል ሲስተሙ አፕግሬድ መደረግ አለበት። እንደምታውቁት ቢልዲንጉ በጣም ትልቅ ነው፣ ግን ፓወር ሲስተሙ ፓወር ፊዱ ኤሌክትሪካል ሲስተሙ ትንሽ መታደስ አለበት። እሱ ጋር ገና ስላልጨረስን እሱን አሳድሰን ጥናት እያስደረግን ነው። ማለት እንግዲህ ምን ያህል ኤሌክትሪሲቲ ነው ወደ ቢልዲንጉ የሚመጣው፣ ምን አይነት ፓወር ነው ያ ፓወር እንግዲህ የሚያስፈልገን መሆኑን ጥናት እያስኬድን ነው። ጥናቱ 50% በላይ ፕሮግረስ አድርጓል። ሪፖርቱ ገና አልደረሰንም። ያ ጥናት እንዳለቀ አሁን ለምሳሌ 12 ኤር ኮንዲሽነሮች አሉ። ፓወሩ ለ12ቱም ይበቃል ወይ? ማይበቃ ከሆነ ደግሞ እንዴት አድርገን ነው ዲስትሪቢዩት የምናደርገው? ምን አይነት አፕግሬድ ነው የሚያስፈልገው? ከጆርጂያ ፓወርም ጋር እየሰራን ነው። ኮሚኒቲ ውስጥ የሚመጣው ሜን ኤሌክትሪካል ፓወር ፊዱ በቂ ላይሆን ይችላል፣ እርግጠኛ አይደለንም እና ለዚህ ነው ኤሌክትሪካል ኢንጂነር ቀጥረን ጥናቱን እየሰራ ነው። እሱ እንደጨረሰልን ነገር ነው ደግሞ ኪችን እናስገባለን። ፋየር ፕሮቴክሽን ቢልዲንጉ የለውም። እኔ ኢቨንት ፋየር ፕሮቴክሽን ቢያስፈልግ ለሱም የሚበቃ ያው ኪችን ደግሞ ሲሰራ ያው ኤግዞስት ሲስተም ኪችን ስቶቮቹ ፍሪጁ ደግሞ ትልቅ ፍሪጅ ነው የሚገባው። እሱን ሁሉ ሰፖርት የሚያደርግ ፓወር አለን ወይ? ኪችን አሰርተን ፓወር ከሌለ ያው ችግር ይፈጥራል። ስለዚህ ከመጀመሪያው ከመሰረቱ ጀምረን አምተን ከዛ በላይ ነው የምናደርግ ያለ ነው ማለት ነው። እሱ ነው ዋናው ኤሌክትሪካል ስታዲው እንደጨረስንና በቂ አለ ከሌለ ደግሞ ይሄን ያህል አፕግሬድ ያስፈልጋቸዋል ከተባለም በኋላ እንቀይራለን ማለት ነው። እሱ ዋናው እሱ ነው። ከዛ ደግሞ
ኤሌክትሪካል ቢልዲንጉ አንዳንድ ኤሌክትሪካል አፕግሬድ ያስፈልገዋል። ለሴፍቲም ቢሆን ብዙ እንትኖቹ ኤሌክትሪካል ካቢኔቶቹ አሉ ክፍት ናቸው፣ ቁልፍ የላቸው። ብዙ ሪፖርት እያሰራ ነው። እሱን እንግዲህ እናስጨርሳለን ማለት ነው። በቢልዲንጉና በኪችኑ በቢልዲንግ ሬኖቬሽኑ ደግሞ በኩል ኮንሴፕት 4 ኮንሴፕት አርኪቴክት ቀጥረን 4 ኮንሴፕት ሰጥቶናል። የሆነች ኢትዮጵያዊ ደግሞ የምትረዳው ኮሚቴውን የቆየች እሷም ደግሞ ሌላ ኮንሴፕት ሰጥታናለች። ወደ 5-6 ኮንሴፕት አለን ማለት ነው። አሁን እንግዲህ ሁሉንም ኮንሴፕት ኤቫሉዌት አድርገን በባጀቱ የትኛው ነው መስራት አቅማችን የሚችለው የትኛው ነው፣ ባጀታችን ይሄን ያህል ነው፣ ባጀቱ ደግሞ ስትሪክትሊ ለምን መጠቀም እንደምንችል ሊስት አድርጓል። ስለዚህ እሱን መሰረት በማድረግ ነው ምንመርጠው ማለት ነው። መቼም ሁላችንም ቆንጆ ቢሆን እንፈልጋለን፣ ቆንጆ ማድረግ እና ደግሞ ኦፕሬሽናል ዲቫይድ አድርገን ልጆችም እዚህ ሳመር የሚውሉበት ስለሆነ በቂ ፋንክሽናሊ ኤፊሽንት የሆነ ፋሲሊቲ ለኢቨንትም ይሁን ለልጆች ቱተር ማድረጊያ ኦፊሶችንም ይሁን እሱን ለማድረግ እየሞከርን ነው። እንግዲህ ያው በጀቱም አነስ ያለ ስለሆነ ሁሉንም የሚያካልል ኮንሴፕቶች ኤቫሉዌት እያደረግን ነው። እሱም ጥሩ እየሄደ ነው። ትንሽ ጊዜ ይፈጃል። የትኛውን መርጠን ዲዛይን አስደርገን ኮንስትራክሽን እስከምንጀምር ድረስ ኮንስትራክሽኑ ሆፕፉሊ ኔክስት ይር ይጀምራል ብዬ አስባለሁ። ጥሩ በዚህ ከቀጠልን ያው እንግዲህ አዲሱ ቦርድ ከገባውን 3-4 ወሩ ነው። በዛ ባለ ጊዜ ውስጥ ብዙ ሙቭ አድርጓል ብዬ አስባለሁኝ። ባይ ኔክስት ይር ኮንስትራክሽን እንጀምራለን ብዬ ገምታለሁ። እንግዲህ የአየሩን ጉዳይ አስመልክቶ 12 የአየር ማቀዝቀዣዎች እንዳሉና ሁሉም እንደማይሰሩ ገልጠዋልና በአሁኑ ሰዓት ምን ያህሉ እየሰራ ነው የሚገኘው? አሁን በጀመርነው ሪፖርት እንኳን 4ቱ በደንብ እየሰሩ ነው። አሁን ዛሬ ኦፊሱ በጣም ቆንጆ ነው። 4ቱ እየሰሩ ነው። አንዳንዶቹ ቴርሞስታት ሜንቴናንስ የሚያስፈልጋቸው ነበሩ። ቴርሞስታቱ ተቃጥሎ ነበር አሉ። እሱን ግን ዋና ኤሌክትሪካል ዋይሪንጉን አረጋግጠን ማወቅ አለብን። የትኛው ኤሲ ነው ከየትኛው ቴርሞስታት ጋር ኮኔክት ያለው የትኛው ነው የቱን የሚያደርገውን በማለት እሱን እያረጋገጥን ነው። አሁን 4ቱ በደንብ ይሰራሉ። እንግዲህ ደግሞ በጣም ብዙ ሰው ሲኖር ደሞና ዲማንዱ ሃይ ከሆነ እነሱም እንግዲህ እንትን ሊቃጠሉ ይችላሉ። እሱ ነው ዋናው እንትናችን እንዳይቃጠል ሶርሱን ማስተካከል ነው ያለብን። ግን ዛሬ 4ቱ እየሰሩ ነው። ጎላችን እንግዲህ ምንም ኮንስትራክሽንም ባይጀመር እንኳን 12ቱንም ኤሲ ለማሰራትና ፓወር እንዲኖራቸው የማድረግ ነው። እንዳውም አሁን ደግሞ መስራት ጀመረኝ። አሁን ልክ ይቃለው ሲሞቅ ደግሞ ከባድ ነው ለረጅም ጊዜ። አሁን ሳመር ላይ እንግዲህ አሁን ወደ 85-90 ነው ቴምፕሬቸሩ እና ኤር ኮንዲሽነሩ ደግሞ ጣራ ላይ ነው ያለው። ዋና የጀመረ ያነጋገረን ሰውዬ እና ጣራ ላይ ኤር ኮንዲሽነር ሲሆን ፀሐዩ በጣም ብዙ እንትን ይለዋል እና በጣም ብዙ ይሰራል እና እሱም ትንሽ ጥላ ቦታ ቢሆን or on the side of the building ቢሆን ወይ ቢሸፈን ሜቢ ትንሽ እንደዛ ራና ያደረግም ነበር ብሎናል። ዩዥዋሊ ሩፍቶፕ ዩኒት ሲሆን ሞር ፓወር ያስፈልገዋል because ፀሐዩ ኤክስፖዝ ስለሆነ እሱን እንግዲህ እሱን አዶፕት የሚያደርግ ነገር እንፈልጋለን ማለት ነው። እንግዲህ ፀሐይም ብቻ ሳይሆን ኃይለኛ ዝናቡም ሊያስቸግር ይችላል። ዋናው ግን ፀሐይ ሲሆን በጣም ብዙ ይሰራል ማለት ነው። የራሱንም ሙቀት ዋና ኤር ኮንዲሽን የሚሰራው ሙቀቱን ማውጣት ነው። አሁን ግን ሙቀቱን ሲያወጣው የውጭው ራሱ ሙቀት ነው፣ ኃይለኛ ፀሐይ ላይ ነው። ስለዚህ ሞር ይሰራል ማለት ነው ልጁ እንትኑ ኢንጂነሩ እንዳስረዳን። ስለዚህ እሱን እንግዲህ ማሰብ አለብን ማለት ነው። ጥሩ እንግዲህ ነው ተጨማሪ ያልተጠቀሱ ነገሮች ካሉ እና አዲስ መቅድ ካለ ብዙ አዲስ እየሰራን ስራችን ቢናገር ጥሩ ነው ብዬ አስባለሁ። አንደኛ ግን ያው ፈንድ ሬይዚንግ በጣም አስፈላጊ ነው። ሁላችንም ለሁሉም ነገር ቢሆን ኮሚኒቲያችንን በመርዳት ነገ ኢቨንት አለ አገስ አሮ ነው ይሄ መቼ እንደሚለጠፍ ይሄ ግን እሁድ ፈንድ ሬይዚንግ ኢቨንት አለ። ኮሚኒቲው ኒድ አለ። ሁላችንም ኮሚኒቲያችንን አቀራርበን ጎላችን የሚሰሩት በሙሉ አሁን በጣም በጽኑ ልብ ነው የሚሰሩት። ጎበዞች ናቸው። ኢንጂነሮች አሉ፣ ፋይናንሻል ኤክስፒሪየንስ ያላቸው አሉ። ስለዚህ እሱ በጣም እየረዳን ነው። እንግዲህ በዚህ የመቀጠል ነው ሀሳባችን። ያው ቀላል አይደለም የሚቀረው ስራ እንግዲህ አንድ አመት ከምናምን ይቀረናል። በዛ ጊዜ ውስጥ አደ ሚኒመም የኛን መስራት የፈለግነው ነው የገባንበትን ምክንያት ጨርሰን ቢልዲንጉን ሬኖቬት አድርገን ፓርኪንጉን ሰርተን
ያው ኤሲ እና ይሄ ኦፊስ ፋንክሽናል እንዲሆንና ሬቬኒው የማግኘት ችሎታ እንዲኖር ኦፊስም እያከራየን ለኢንቨስቶችም እያከራየን እንዲሆን ተስፋ አደርጋለሁ።